ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍ ይበል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ አክብሮት እጠይቃለሁ። ዛሬ እንግዲህ የመጣሁት የህይወት አጋሬን ወይም ውድ ባለቤቴን ላስታውቃችሁ ነው ማለት ነው እና ከዚህ በኋላ እንግዲህ ከሱ ጋር ነው አብረን የምንመጣው ማለት ነው። የህይወት ተሞክሯችንን ሪል ላይፋችን ይዘንላችሁ እንመጣለን ማለት ነው። ቤተሰብ ያለናችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንግዲህ አሁን ወደ ውድ ባለቤቴ ወደ ማስታወቂያ ሄዳለሁ ማለት ነው እና ተዋወቃቸው። ቪዲዮ እየሰራ ነው። አሁን ራስህን ታስታውቃቸዋለህ ማለት ነው። በነገራችን ላይ ጥሪ ነበረበትና ከውጭ ሲመጣ ነው እኔ ካሜራ ደቅኝ የጠበቁት ማለት ነው። በዚሁ አጋጣሚ ላስታውቃቸው ብዬ ማለት ነው እና ስም ግን ታስታውቃቸዋለህ ማለት ነው ለውድ ቤተሰቦቼ። እኔ ንጉስ ተሾመ እባላለሁ። እሺ የቪዚ ባልተቤት ነኝ። ቀጥሎ የህይወቴ አጋር። እሺ በነገራችን ላይ ነፈር ነው ባለቤቴ፣ ለዛ ነው እንግዲህ ያው እሱም አስተዋውቋቸዋል ማለት ነው። ንጉስ ተሾመ ይባላል ማለት ነው። እንግዲህ ውድ ባለቤቴ ወይም የህይወት አጋሬ እሱ ነው ማለት ነው። ያው ውድ ቤተሰቦች ላስታውቃችሁ ብዬ ነው። በነገራችን ላይ ከዚህ በፊት አንድ ቪዲዮ ሰርተናል፣ ግን ወንድሜ ይሁን አጎቴ ይሁን ባሌ ይሁን ስላልነገርኳችሁ ብዬ ነው ማለት ነው። ዛሬ ያው ላስታውቃችሁ ብዬ ነው ማለት ነው። ከዚህ በኋላ እንግዲህ ቪዲዮ አብረን ነው የምንሰራው ማለት ነው። አብረን ነው የምንመጣው የህይወት ተመክሯችንን እና በቃ ሪል ላይፋችን ይዘንላችሁ እንመጣለን ማለት ነው። ያው ሰው ይማርበታል ወይም ደግሞ ትማርበታላችሁ የምንለውን የእኛን ሪል ላይፍ ይዘን እንመጣለን ማለት ነው። ቤተሰብ ያለናችሁ እንግዲህ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ እና እንግዲህ አንዳንድ ነገር አውራቸው። ያው አላሰብኩበትም እና ከውጭ ድንገት ነው የመጣሁት። ከውጭ ስትል ከሀገር ከኢትዮጵያ ውጭ የሆነ ጓደኞች ጋር ነበሩ እየመጣሁት የሆነ ፕሮግራም ነበረኝ እና ብዙም ለማውራት አላሰብኩበትም እና በድንገት ነው። ስለዚህ በሌላ ጊዜ በፕሮግራም አቀርባለሁ ማለት ነው። ያለውን ነገር አቀርባለሁ ማለት እመጣለሁ እንደማለት ያው እሱም እንዳላችሁ በነገራችን ላይ ፕሮግራም ነበረበትና ቤት አልነበረም። ቆይ ሲመለስ በዚሁ አጋጣሚ እየመጣሁ ነው ስለመንገድ ላይ ማለት ነው። በዚሁ አጋጣሚ ለምን አላስተዋውቃቸውም በማለት ነው ወደ እናንተ ይዤ የመጣሁት። ያው ከዚህ በኋላ ግን አብረን ነው የምንመጣው ማለት ነው። እንግዲህ አብረንታችሁ አይለየን ላለውኝ እና አንዳንድ ነገሮች አሁን እጠይቃለሁ ማለት ነው። ተመልስልኛለህ ወይም ተመልስላችኋለህ ማለት ነው። በነገራችን ላይ ጥያቄውን ሳላሰብኩበት ከወድና ያደረግብኝ ቀለል ያለ ጥያቄ እስኪ ያርግልኝ። ለማንኛውም አይከበድ ጥያቄ አልጠይቅህም። በነገራችን ላይ ግን ለምሳሌ ቀለል ያለ ጥያቄ ነው የምጠይቅህ። ስለ ትዳር መፍረስ መንስኤዎች ትንሽ እናወራለን ማለት ነው። ያው በዚሁ በመጣንበት አጋጣሚያችን ማለት ነውና የትዳር መፍረስ መንስኤዎች ምን ምን ናቸው ብለህ ታስባለህ? ወይም በጣም ብዙ አሉ፣ ከብዙ ጥቂቶቹ ምን ምን ናቸው ብለህ ታስባለህ? ለምሳሌ የትዳር መፍረስ መንስኤ ይሆናሉ ብለህ የምታስባቸው ምን ምንድን ናቸው? የትዳር መፍረስ መንስኤዎቹ አንደኛ ድምፅን ከፍ ብለህ አይሰማም። አንደኛ መንስኤዎች የሚሆኑት እሺ ቅናት፣ እሺ ጭቅጭቅ ማለት ያው ያለ መግባባት እንደ ማለት ነው። እሺ ሶስተኛ ውሸት በትዳር ላይ በጣም አስነዋሪማ ሆኖ የሚታየው መዋሸት፣ ውሸት። እሺ ውሸት። እሺ አራተኛ ዝሙት ማለት ዝሙት ስትል ማለት በሴት ላይ ሌላ ሴት መወስለት ማለት ዝሙት ይባላል። እነዚህ ነገሮች በጣም ካሉት ነገሮች ጠያፍ ነገር ናቸው፣ ከባድ ነገር ናቸው። እነዚህ አሉ። ከሆነ አንተ የትዳር መፍረስ በእነኚህ ምክንያት ብቻ ነው ማለት ትዳርን እንዲፈርስ የሚያደርጉት ነገሮች እነኚህ ብቻ ናቸው ብለህ ታምናለህ? ውሸት፣ ዝሙት፣ ያለ መግባባት አሉ። እነዚህ መንስኤ ናቸው። ትልቁ ነገር ቅናት አሉ። እነዚህ ህይወት
እንቅፋት ይሆናሉ ብዬ አስባለሁ በራሴ። ምክንያቱም ውሸት ትልቅ ነገር፣ ውሸት ሲደጋገም ውሸታም ነው ወይም እሱ ወይ እሷ ውሸታም ነው ወይ ውሸታም ናት ብሎ ካሰበ ሁሌ ተጠራጣሪ መጠራጠር፣ እነዚህ ነገሮች የህይወት እንቅፋት ናቸው ብዬ በራሴ አስባለሁ። ስለዚህ አሁን አንተ በትዳር ውስጥ መወሻሸት፣ ሚስት ለባሏ ባል ወይም ለሚስቱ መዋሸት የለበትም ብለህ ታምናለህ? ትልቁ ነገር ትልቅ ነገር መዋሸት የለበትም። ትክክለኛ ሪል እዛው መጓዝ አለበት። ባልም ለሚስት መዋሸት የለባትም፣ ሚስትም ለባሏ መዋሸት የለባትም። በትክክለኛው መንገድ ህይወቱን መምራት አለበት ብዬ አስባለሁ። እንደ ውሸት የሚያፈርስ ነገር የለም። ቅናት አለ። እነዚህ ነገሮች መወገድ ያለባቸው ብዬ አስባለሁ በራሴ። ቅናት አድርገው ጋር ማለት ነው። ለምሳሌ አንድ ሰው ለምሳሌ አንድ ሴት ልበል፣ ያ ሰው የማይዋሻት ከሆነ ባሏ የማይዋሻት ከሆነ ወይም ደግሞ እንደዚህ ከሴቶች ጋር እንደዚህ ግንኙነት ምናምን ከሌለው፣ ለምሳሌ የሴት ጓደኛ ቤስት ሴት ፍሬንድ ገርል ፍሬንድ ምናምን የሚባል ነገር አለ፣ ቦይ ፍሬንድ ምናምን የሚባል ነገር አለ። በነገራችን ላይ ወንድ ልጅ ማለት ነው የሴት ጓደኛ ልትኖረው ይችላል ብለህ ታስባለህ? ለምሳሌ ሚስት አለችው አንድ ሴት፣ ከዛም በኋላ ቤስት ፍሬንድ የሚላት የሴት ጓደኛ ሊኖረው ይችላል ወይስ ላይኖረው ይችላል? ምን አገባው ነው? አይኖርም። ከባለቤት ውጭ ጓደኛ እንዴት ብሎ ይዛል? ጓደኛ ስለ ፍቅረኛ አይደለም። ሚስት አግብቶማ እንደ ፍቅረኛ ሊይዝ ይችላል። ግን ቤስት ፍሬንድ ናት ብሎ ወንድ ልጅ ማለት ነው ዘመዱ ያልሆነችውን ግን ቤስት ፍሬንድ ናት ብሎ ከሴት ጋር መቅረብ አለበት የለበትም? እንግዲህ ውስጡን ማላከት አላውቅም፣ እኔ ውስጡን አላውቅም፣ ግን የለበትም ነው በራሴ ብዬ ማስበው። ምክንያቱም እቺ ሰው ልታሳስተው ትችላለች፣ የስጋ ዝምድና ከሌለ ታሳስተው ትችላለች። ሁለተኛ ነገር ደግሞ ባለቤቱ ላትቀበል ትችላለች። ምክንያቱም እዛ ጋር ዝምድና ከሌለ የጓደኛዬ ናት እንትኔ ናት ቢል ያቺ ሴት ባለቤቱ ላታምነው ትችላለች። ሲጀመር እኮ በአጠቃላይ ጥያቄውን ጠቅለል ስታደርገው ወንድ ሴትም ደግሞ በወንድ ብቻ አይደለም፣ ሴትም ደግሞ የምወደው ቤስት ፍሬንድ አለኝ ማለት ትችላለች። ሊኖራት ይችላል። ባሏ አለ ግን የወንድ ጓደኛ ብላ በቃ ቤስት ፍሬንድ ነው ብላ መያዝ አለባት። ጓደኛ ምንም ዝምድና ምናምን የላቸውም፣ ግን አትችልም ነው በራሴ ስለራሴ ነው ያወራለት። አትችልም። ስለዚህ ይሄ ትዳር ያፈርሳል ብለህ ታስባለህ? በጣም እንቅፋት ይሆናል ብዬ አስባለሁ። በነገራችን ላይ እኔም እዚህ ጋር አንተ እንዳልከው ማለት ነው አንድ ወንድ የውስጡ እምነት ነው እንዳያቀባበሉ ነው። በነገራችን ላይ የሰው ልጅ እንዳያቀባበሉ ነው። ግን እንደኔ ደግሞ ያው አንዳንዴ ለሰይጣን በር መክፈት አለ፣ መሳሳት አለ። ስጋነት ካለ ኦኬ ምንም ችግር የለውም። ግን የሆነ ስጋነት ዝምድና ከሌለ ሊያሳስት ያሰው ሊጠጣ ይችላል፣ ያቺ ሴት ልጠጣ ትችላለች። በዛ መንገድ ብዙ ስህተት ውስጥ ሊገቡ ይችላሉ። እንደገና ደግሞ ያቺ ሴት ወይ ቅናት ምንድናት ወንዱም ቢሆን የሆነ ቅናት ሊያድርበት ይችላል ብዬ አስባለሁ። ይሄ ሊያድርበት ይችላል ብቻ ሳይሆን ለምሳሌ እኔ አንዳውን ቤስት ፍሬንድ ወንድ ጓደኛ አለኝ ብለህ ደስተኛ ትሆናለህ? አልሆንም አልኩኝ እኮ። አንተም ደግሞ ወንዱም ቢሆን ባሌ ለምሳሌ ቤስት ፍሬንድ ጓደኛ አለች ቢለኝ ላላምን እችላለሁ። ምክንያቱም ሴትና ወንድ ጓደኛ መሆን አይችሉም ብዬ ነው ማምነው በራሴ ማለት ነው። ሴትና ቤስት ፍሬንድ የሴት ጓደኛ ልትኖር አትችልም። አንድ ወንድ አንድ ሴትም ደግሞ ከባለ ውጭ ቤስት ፍሬንድ የወንድ ጓደኛ ሊኖራት አይችልም ብዬ ነው ማምነው። ይሄ ትልቁ የትዳር መንስኤ ነው። ምክንያቱም ሰውንንና ተመቀራረብ ብዙ ነገር ከመግባባት ወደ ሌላ ነገር ሊዞር ይችላል ማለት ነው። እና ይሄ ራሱ አንደኛ ሴቷም ባሏን ላታምነው ትችላለች፣ ባልየውም ሚስቱን ላያምናት ይችላል። ምክንያቱም ቤስት ፍሬንድ እየተባለ ነው ወደ ሌላ የስንት ህይወት ወይም የስንት ሰው ትዳር የሚፈርሰውና የሚበጠበጠው ማለት ነው። እና ስለ ትዳር መፍረስ አንተም ያልካቸዋሉ። አንደኛ መተማመን ከሌለ በባልና በሚስት ውስጥ ትልቁ ነገር መተማመን ከሌለ ትዳር አይሆንም ማለት ነው። ትዳሩ ዘለቄታ አይኖረውም። ሁለተኛ ውሸት በትዳር ውስጥ ውሸት ካለ ሴቷ ወንዱን የምታሸው ነገር ካለ ወንዱም ሴቷን የሚዋሻት ካለ ውሸቶች በሰፉ ቁጥር ነገ ትዳሩ ይበተናል ወይም ትዳሩ ዘለቄታ የለውም ወይም እድሜ የለውም ማለት ነው። ያው የትዳር መፍረስ መንስኤዎች በጣም ብዙ ቢሆኑ ያው ዋናዎቹ ግን ውሸት፣ አለመተማመን ናቸው ማለት ነው። ዋናዎቹ ግን ያው ብዙ የትዳር መፍረስ ምክንያቶች ሊኖሩ ይችላሉ። የትዳር መፍረስ ምክንያት ብዙ ነገሮች አሉ። ለምሳሌ በትዳር ውስጥ ሶስተኛ ወገን ማስገባት፣ ሴቷም የእሷን ዘመዶች ሊሆን ይችላል፣ ወንዱም የራሱን ዘመዶች ሊሆን ይችላል። ብቻ በአጠቃላይ
ሶስተኛ ወገን ዘመድም ይሁን ባዕድም ይሁን ሶስተኛ ወገን ማስገባትም የትዳር መፍረስ መንስኤ ይሆናል ብዬ አስባለሁ። አንተስ? አዎ እንደ ጠቀሻቸው ትክክል ናቸው። ሶስተኛ ወገን አያስፈልግም። እሷና እሱ ብቻ መጨረስ ይችላሉ። ሰው ሆኖ የማይጋጭ የለም። እግርና እግር ይጋጫል። ነገር ግን በጠረጴዛ ዙሪያ እነኛው ሁለቱ የተጋጩ ሰዎች ቁጭ ብለው ካወሩበት መተሳሰብ፣ ማውራት፣ መነጋገር ካለ የማይፈታ ነገር የለም። ሁሉም ነገር ይፈታል። ነገር ግን ባልና ሚስት የሆነ ሰዓት ላይ ቢጋጩ ሚስት ሄዳ ለቤተሰቧ እንደዚህ ነው ብላ የምታወራ ከሆነ ሶስተኛ ወገን ገባ ማለት ነው። ባልም እንደዚህ ሄዶ ለቤተሰብ እንደዚህ ብሎ ለሌላ ለጓደኛ ሊሆን ይችላል፣ ለቤተሰብ ሊሆን ይችላል፣ ሄዶ እንደዚህ ነው ብሎ የሚናገር ከሆነ ያ ማለት ሶስተኛ ወገን ገባበት ማለት ነው። ያ ትዳር ጭራሽ እየባሰበት ይሄድና መለያየት ደረጃ ይደርሳል ማለት ነው። ስለዚህ ባለትዳሮች ሶስተኛ ወገን አታስገቡ እላለሁኝ በዚሁ አጋጣሚ ማለት ነው። ሶስተኛ ወገን ትዳር ውስጥ መግባት የለበትም። ዘመድም ቢሆን በትክክለኛ መንገድ በዝምድና በኩል ሊመጣ ይችላል፣ ሊያወራ ሊጫወት ይችላል እንጂ ትዳር ውስጥ መግባት የለበትም ብዬ አስባለሁ። የባል ዘመድም ቢሆን የሚስት ዘመድም ቢሆን በዝምድናው በቤተሰብነቱ ሊመጣ ይችላል፣ ሊጫወት ይችላል እንጂ ትዳር ውስጥ መግባት የለበትም ማለት ነው ብዬ አምናለሁኝ። እንግዲህ ለዛሬ ይህን ያክል ካልናችሁ ቀጣይ እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ